ጥበቃ እንዲደረግ ለህዝባችን በያለበት ቦታ በሄደበት ቦታ እነዚህን መሰረታዊ ነገሮች እነዚህን ኮሚትመንቶች ካየን ኦኬ ከዚህ በኋላ ለሰላም የሚደረግ ጥሪን በተመለከተ የክልሉንም ጉዳይ አንስተዋል በነገራችን ላይ ሙሉ ለሙሉ ዊዝድሮ አርጎ ወጥቶ የብልጽግናና የአማራ ባዕዴን እየተባለ የሚጠራው መዋቅር ሙሉ ለሙሉ መፋቅ አለበት ምክንያቱም ሌጂስሌሽን አጥቷል በመሳሪያ አማራን ህዝብ ሊያስተዳድር አይችልም ስለዚህ ይሄንንም እነዚህን ኮሚትመንቶች ካየን በኋላ ከዛ በኋላ ስለ ፖለቲካዊ ውይይት ልናነሳ እንችላለን የሚል ጠንካራ መግለጫ ነው ያወጡት አይ ቲንክ በኔ በኩል ዲፕሎማሲያዊ ቋንቋን የተከተለ የህዝባችንን ፍላጎት ከግንዛቤ ውስጥ ያስገባ ፍጹም ፖለቲካዊ የሆነ የኢትዮጵያንም የሀገርንም ፍላጎት ቀጠናይም ያለም አቀፉንም ማህበረሰብ ፍላጎት ከግንዛቤ ውስጥ ያስገባ መግለጫ ነው ብሎ መውሰድ ይቻላል መሰለኝ ትንግርቱ ምን ምላሽ ሊሰጥ ይችላል የአሜሪካ ኤምባሲ ወይም ደግሞ የአሜሪካ መንግስት ይሄ ቀላል የሚባል አይደለም በፋኖ በኩል እንዲህ አይነት ጥልቀት ያለው ብዙ ነገሮችን ያገናዘበና ያሳየ የአማራ ህዝብን ስቃይ በደንብ ያመላከተ ፍላጎቱንም ነገ ከነጎዳ የሚፈልገውንም በደንብ ያሳየ ዝርዝር መግለጫ ነውና ምን መልስ ይኖራል ብለ ተጠብቃለህ እንግዲህ የኦሮሞ ነጻነት ሰራዊትን በተመሳሳይ ነው የአብይ አህመድ አገዛዝ ለሰላም ቁርጠኛ አይደለም አጭበርባሪ ነው እናንተን እሱ ላይ ተጽዕኖ አድርጉ ለፍርድ የሚቀርቡ ባለስልጣናት አሉ ሰላማዊ ዜጎችን ህፃናትን ጭምር የሚጨፈጭፉ ወታደሩም ሆነ የሲቪል አመራሮች አሉ እነሱ ለፍርድ እንዲቀርቡ ያድርጉ እንደ እውነት እንድንወስዳችሁ ከምር እንድንወስዳችሁ እናንተም ለሰላምኛ ላይ ጥሪ እንዳደረጋችሁ አገዛዙ ላይ ይሄንን እርምጃ ውሰዱ ሲልም የኦሮሞ ነጻነት ሰራዊት አቋሙን ግልጽ አድርጓል ከፋኖ ጋር ተመሳሳይ ነው ምን መልስ እንጠብቃለን ከአሜሪካ የፋኖን መግለጫ በተመለከተ ኦኤልኤ ያወጣውን መግለጫ ተመልክቻለሁ እና መግለጫው አንዌቨሪንግ የሆነ አቋም ነው ኦኤልኤ አይ ቲንክ ለሌሎቹ ለፋኖም ሆነ ለሌሎቹ ኃይሎች አገዛዙን በተመለከተ ተጨባጭ ልምድ ያለው ድርጅት ይመስለኛል ታንዛኒያ ድረስ ሄዶ አገዛዙ ማን እንደሆነ በትክክል ተገንዝቦታል ያገዛዙ ፍላጎት ሰላም አይደለም መሳይ ታንዛኒያ ሄደው ዳሬ ሰላም ላይ ለኦኤልኤ ዴሊጌሽን ምን ይሏቸው እንደነበረ ኦኤልኤዎች መግለጫ አውጥተዋል አማራን ተባብረን እንውጋ ነበር የሚሉን እንዲህ አይነት የሰላም አማራጭ አለ ወይ እኮ ብለው ኦኤልኤ እንግዲህ ኦኤልኤ ማለት እንደዚህ አይነት አገዛዝ ነው ታንዛኒያ ድረስ ሄዶ አማራን በጋራ እንውጋ የሚል አገዛዝ እንዴት የሀገሪቱ ውስጥ ፖለቲካዊና ሰላማዊ ሽግግር እንዲኖር ያስችላል ብለ ታስባለህ በተጨባጭ አይተነው ተገናኝተን ተነጋግረን ከዚህ ድርጅት ልምድ ወስደናል ይሄ ድርጅት ስለ ሰላም ሲያወራ ስለ ኦርዌሊያን ሰላም ነው የሚያወራው ስለ ሰላም ሲያወራ እንዴት አድርጌ ላታላችሁ እንዴት አድርጌ ላጥፋችሁ እንዴት አድርጌ ገንዘብ ልቀበላችሁ እያለ ነው እንጂ ኮሚትድ አይደለም የሰላም ኮሚትመንት የለውም ብሎ መግለጫ አውጥቶ ተመልክቻለሁ ዛሬ ማለት ነው እንደው ማድረግ ያለባችሁ ብሎ ሳንክሽን እና እርምጃ እንዲወሰድ አገዛዙ ላይ ጀነራሎቹ ላይ አመራሩ ላይ ይሄን በማድረግ ተባበሩን ይልቅ የሚል ነገር ነው ያነሳው ማለት ነው የፋኖን በተመለከተ የፋኖ መግለጫ ለመጀመሪያ ጊዜ ስለሆነ እንደዚህ አይነት ስቴትመንት የሰጠው በርግጥ ከዚህ በፊትም ግን ኦርጋናይዝድ የሆነ ወጥነት ያለው ኮማንድ ሴንትራል ኮማንድ ካቋቋሙ በኋላ ወጥነት ያለው ድርጅትና አደረጃጀት ይዘው ከመጡ በኋላ እንዲህ አይነት መግለጫ ሲሰጡ የመጀመሪያቸው ነው ይሄ መግለጫ ግን እንግዲህ አምባሳደሩ ሪያሊስቲክ ኦብጀክቲቭ ወይንም ደግሞ ተጨባጭ ግብ ይዛችሁ ነው ተጨባጭ የመደራደሪያ ሐሳቦችን ወይንም ደግሞ ቅድመ ሁኔታዎችን አስቀምጡ ያሉትን ያሟላል ያሟላም እንግዲህ እሳቸው ናቸው የሚያውቁ ሪያሊስቲክ ሲሉ እሳቸው ምን ማለታቸው ነው ይሄ ለአማራ ህዝብ የህልውና ጉዳይ እነዚህ ጥያቄ እዚህ ጋር የተቀመጡት ነጥቦች እነዚህ ነገሮች ካልሆኑ እነዚህ ነገሮች ማሳካት ካልተቻለ በምንም አይነት መልኩ ስለ ሰላም ማውራትና ስለ ዘላቂ ሰላም መነጋገር የሚቻልበት እድል የለም ነው አክቲቭሊ ጦርነት እየተካሄደ ስለ ሰላም ልናወራ አንችልም ስለ ንግግር ማውራት አይቻልም ስለ ሽግግር ፍትህ ልናወራ አንችልም ስለ ስርዓት ሽግግር ልናወራ አንችልም መሳይ በዚህ ምክንያት እነዚህ ነገሮች ለአማራ ሪያሊስቲክ ኦብጀክቲቭ ናቸው ፕራግማቲክ ፖለቲካል አክሽን የሚፈልጉ ጥያቄዎች ናቸው ቅድመ ሁኔታዎች ናቸው በብሽዎች የሚቆጠሩ በየማጎሪያ ቦታው ያሉ
ሴቶች፣ እናቶች፣ ሐኪሞች፣ መምህራን፣ የሃይማኖት አባቶች፣ ህፃናት፣ ወጣቶች ማን አስታወሳቸው? ማን ስለነሱ አነሳ? መሳይ አንድ ቀን የተፈታ ሰው ሰምተህ ታውቃለህ? በዋስትና እንኳን የለም። እነዚህ ሁኔታዎች ባሉበት ሁኔታ ውስጥ ጦርነቱ እየተካሄደ የከባድ መሳሪያ ዝግጅቱ፣ የድሮን ዝግጅቱ፣ የመሳሪያ ልመናው፣ የገንዘብ ልመናው እየተካሄደ ባለበት ሁኔታ ወታደር አፈናና ወታደር ስልጠና እየተካሄደ ለተጨማሪ ጦርነት እየተካሄደ ባለበት ሁኔታ የተጨባጭ የሆነ አክሽን የለም በአገዛዙ በኩል። ይሄ ያገዛዙን ትክክለኛ ባህሪ የሚያሳይ ነው። በእነሱ በኩል የተነሳው ግን ኦብጀክቲቭ ሪያሊስቲክ ኦብጀክቲቭ ተጨባጭ የፖለቲካ ትኩሳቱን የምንለካበት አገዛዙ የሚወስዳቸውን አክሽኖች አይቶ ቀጣይ ሁኔታዎችን ለመነጋገር የሚያስችል እድል ይፈጥራል አይፈጥርም የሚለውን ለማየት የምንለካበት ነው ብሎ ነው ያስቀመጠው። አይ ቲንክ ለሳቸው ይዋጥላቸዋል አይዋጥላቸውም አላውቅም። በዋናነት ግን ከሳቸው ይልቅ ለዚህ ምላሽ እንዲሰጥ የሚጠበቀው አገዛዙ፣ ምክንያቱም በሳቸው እጅ አይደለም ያለው በአገዛዙ እጅ ነው። እሳቸው ምናልባት ሊያስገድዱ ይችላሉ። አገዛዙ ከዚህ በላይ በሀገርና በህዝብ ላይ ሊቀልድ የሚችልበት እድል ያበቃ ይመስለኛል። መሳይ አገሪቱ ያለችበት የኢኮኖሚ ሁኔታ በጣም ብዙ ሰዎች በጣም በፍጥነት ሪፎርም የሚመጣ ይመስላቸዋል። አገዛዙ አሁን የተበደረውን 62 ቢሊዮን ዶላር እየከፈለ አይደለም ያለው። ዴፕት ሪስትራክቸሪንግ ብሎ ይሸጋገርልኝ ባለበት ወቅት ነው ያለ ነው። መክፈል ሲጀምር ሀገሪቱ ምን ልትሆን እንደምትችል መገመት ትችላል። በጦርነቱ ምክንያት የፖሊሲ ክራይ ውስጥ ገባ። በፖሊሲ ክራዩ ምክንያት የኢትዮጵያ ህዝብ ላይ መከራውን ጫነው። የመብራት፣ የውሃ፣ የምግብ ሊቆጣጠረው የማይችለው መከራና ስቃይ ውስጥ ህዝቡ እንዲገባ አደረገው። ዛሬ ላይ ደሞዝ ማሻሻያ ቢያደርግ መሳይ በሳምንቱ መልሶ ያንን ደሞዝ የሚከፍልበት እድል የለውም። በእንደዚህ አይነት አጣብቂኝ ውስጥ ያለ አገዛዝ ይሄንን ከመመለስ ውጪ እነዚህን ከማድረግ ውጪ ምን አማራጭ ይኖረዋል ብለህ ታስባለህ? አስገዳጅ ሁኔታ ውስጥ እንጂ መርጦ የገባበት ሁኔታ ውስጥ እኮ አይደለም ያለው። እንደው ትክክል ምናልባት የአብይ አህመድ አገዛዝ በእርግጥም ይሄንን በኦሮሞ ነጻነት ሰራዊትም በፋኖ የቀረቡትን ቅድመ ሁኔታዎች እንበላቸው ወይም ደግሞ ለመነጋገር እንኳን እነዚህን ነገሮች ፈጽሞ ማየት እንፈልጋለን ላሏቸው ነጥቦች ለመመለስ የሚያስችል አቅምም ፍላጎትም የለውም። የማይችለው ነው። ምክንያቱም የምናየው ነገር ነው። በፖለቲካም በወታደራዊም ቁመናው በከፍተኛ ደረጃ የተዳከመበት ሁኔታ ነው ያለው። አሁን እኮ እና አሜሪካ መግለጫ ምንም ሲያወጡ በጣም በስስት ሆነው ነው ነገ ከነገ ወዲያ ኢትዮጵያ ላይ የሆነ ኃይል ካልመጣ በስተቀር ይሄ አገዛዝ እንደሆነ የሀገሪቱን ህዝብ ግራና ቀኝ ሰብስቦ ሀገሪቱን ለማስቀጠል የሚያስችል ቁመና እንደሌለው ያውቁታል። ስለዚህ ነገ የኢትዮጵያ ሁኔታ ምንድነው ብሎ በጣም ሊያሳስበን ይገባል። እና አሜሪካ ምን ሊያደርጉ ይችላሉ? ምናልባት ይሄንን አገዛዝ እንዲህ በቀስት በምርኩዝም ደግፈው የተወሰነ ጊዜ ሊያቆዩት ይችሉ ይሆናል። ምናልባትም በወራት ውስጥ ለረጅም ጊዜ ግን ሊያቆዩት አይችሉም። ስለዚህ ምንድነው ድል ጣፋንታ አሁን የኦሮሞ ነጻነት ሰራዊትና የፋኖ መናበብ እንበለው ተነጋግረው ይሁን አናቅም፣ ግን አንድ የተናበበ ነገር ነው የምናየው። አቋማቸው ተመሳሳይ ነው በአገዛዙ ላይ። ስለዚህ ኃላፊነት እንዳለባቸው ያየን ነው ማለት ነው። መሳያው ምናልባት መግለጫቸው ተነጋግረው ሊሆን ይችላል የሚለው ግምት ብዙ እንትን የሚል አይደለም። ግን አገዛዙን በተመለከተ የኢትዮጵያ ህዝብ ያለው ግምገማ እነዚህም ኃይሎች ያላቸው ግምገማ ተመሳሳይ መሆኑ ኢትዮጵያ ውስጥ በጣም ፕሪዲክተብል የሆነ ነገር ሰዎች ሁሉ በቀላሉ ሊገልጹልህ የሚችሉት ነገር አገዛዙን እና ያገዛዙን ባህሪ በተመለከተ በዚህ ላይ ወጥነት ያለው መስማማት አለ። እኔና አንተ ሳንደዋወል አገዛዙን በተመለከተ በሚያወጣው መግለጫ በሚሰራውም ስራ ተመሳሳይ አቋም ልንይዝ እንችላለን ማለት ነው። ምክንያቱም በዚህ ደረጃ ህዝብ እንዲያውቀው የሆነ ድርጅት ህዝብ እንዲያውቀው የሆነ አገዛዝ ነው ማለት ነው። ሌላው እንዳልከው ይሄ አገዛዝ ከዛሬ ድረስ የመጣባቸውን መንገዶች እንውሰድ። በተለይ ደግሞ እንዳልከው የኢትዮጵያ ስቴቢሊቲ ለቀጠናው በጣም መሰረታዊ እንደሆነ እናውቃለን። ይሄም የሌሎች ሀገራት ፍላጎትን በአንድም በሌላም መልኩ ጋር ተመሳሳይ ሆኖ ታገኙዋል። የአውሮፓ ህብረት የኢትዮጵያን ሰላም ይፈልጋል፣ የሀገሪቷን ስቴቢሊቲ ማለት ነው። ቀጠናው የኢትዮጵያን መረጋጋት ይፈልጋል። የአሜሪካ መንግስት የቀጠናውን መረጋጋት ይፈልጋል። ሌሎች ሀገራትም የምስራቅ ሀገራትም ግሎባል ሳውዝ የምንላቸው ሀገራት የገልፎቹም ቢሆኑ በተወሰነ መልኩ መረጋጋቱ እንዲኖር አካባቢ ላይ ይፈልጋሉ ብዬ አምናለሁ።
ያንዳንዶቹን ሀገራት በርግጥ አላውቅም እንደ ዩኤኢ ያሉትን ሀገራት ማለት ነው። እስከ ዛሬ ድረስ ግን ኢትዮጵያን በተመለከተ የሚያራምደው ዲፕሎማሲ ይሄ መንግስት ለምንድነው ፖለቲካሊ ኮንሲደር ማታደርገው ሲባል በፖለቲካው ሂደት ውስጥ ለምንድነው ማትደራደረው? ለምንድነው ፖለቲካ እስረኞችን ማትፈታው? ለምንድነው ምህዳሩን ማታሰፋው? ለምንድነው የምታፍነው ሲባል ከኔ የተሻለ ስርዓት አይመጣም። እነዚህ በርካታ ኃይሎች የታጠቁ ኃይሎች ወደ ማዕከል ከመጡ ይጨራረሳሉ። ኢትዮጵያ ውስጥ ሲቪል ዋር ነው የሚነሳው ነው የሚለው አገዛዙ። ለሌሎች የሚነግረው ትርክት ይሄ ነው። ይሄን ትርክት በጣም ሸጦታል። አሁንም አውሮፓ እየዞረ ያለው ይሄንን ሊሸጥ ማዕከላዊ መንግስቱ ከተዳከመ ኢትዮጵያ ሀገር ሆነ አትቀጥልም ነው የሚለው በተደጋጋሚ ማለት ነው። ይሄ ትርክት ተሽጦ አሁን ላይ ግን ኢትዮጵያ ውስጥ እየመጣ ያለው ለውጥ እና የትግል እንቅስቃሴ ከትጥቅ እንቅስቃሴው ባሻገር ያለው ህዝባዊው ማዕበል እነዚህን አይነት ከዚህ በፊት ይሰራባቸው የነበሩ አገዛዙ ይሸጣቸው የነበሩ ነገሮችን ከገደል የከተተበት ሆነ። አሁን ያንተ መንግስት ነው ሲባል የነበረው ህብረተሰብ ምግብ መብላት አልቻለም፣ ሰላም ማግኘት አልቻለም። አዘይንዶ ኦፍ ዘ ዴይ ባህሉንና እንትኑን ልታከብርለት ትችላለህ፣ ህዝቡን እንዲዘፍን ሴንሴሽናላይዝ ልታደርግ ትችላለህ፣ እንዲጨፍር ልታደርገው ትችላለህ። ግን ምግብ ካላበላው ምን ጥቅም አለ? ሰዎች ቤታቸው ሲገቡ የምግብ ሜኗቸው ላይ ያለውን ነገር ነው የሚመለከቱት። ለልጆቻችን ምግብ ማብላት እንችላለን ወይስ አንችልም ነው ጥያቄ። ርቦናል ነው የሐኪሞች ጥያቄ። ሃይማኖትም ጎሳም ሊገድበው አልቻለም ይሄን ጥያቄ። ያሉትን ዲቫይድ ላይኖች ኤትኒክ በለው ሪሊጂየስ እና ሌሎችን መከፋፈያ መንገዶችን ተሻገረበት ሳያስበው። በርግጥ በተደጋጋሚ የኢትዮጵያ ህዝብ ቅኔ ነው ይባላል። እንዲህ አይነት ባህሪዎች አሉት። አንዳንዴ ተስፋ በምትቆርጥበት ጊዜ የሚገለጥ ባህሪዎች አሉ ይሄ ህዝብ። አንዳንዴ የሚያስገርመኝም ነገር እሱ ነው። አሁን የሁሉም ጥያቄ መምህራን የሐኪሞቹም ጓደኞች ናቸው፣ የወታደሩም የፖሊሱም ዘመድ ነው ሐኪም መምህር ማለት። ፖሊሱን መምህሩን በመሳሪያ ጠብቀው ብለህ ልታዘው አትችልም። ምክንያቱም መምህሩ ከራበው ፖሊሱ ርቦታል ማለት ነው። የፖሊስ ሚስት ነች መምህሯ። የጤና ባለሙያ ወንድም ነው መከላከያው። በህዝብ ተጨባጭ ህይወት ላይ የመጣ ችግርና አደጋ ነው ሀገሪቷ ውስጥ እየተንጸባረቀ ያለው መሳይ። በዚህ ምክንያት ሌሎች አካላትም የሀገሪቷን የፖለቲካ ለውጥ የሚገነዘቡ አካላት ሀገሪቱ ውስጥ እየመጣ ያለውን የህዝብ ማዕበል በትክክል ተረድተውታል። ስለዚህ ኢትዮጵያ ሰላም እንድትሆን ቀጠናው ሰላም እንዲሆንና ሰላማዊ ሽግግር እንዲመጣ ከተፈለገ ይሄ አገዛዝ የግድ ተገዶ እንደዚህ አይነት ሁኔታ ውስጥ እንዲመጣ አስገዳጅ የሆኑ ሁኔታዎችን መፍጠር ተገቢ ነው የሚሆነው። ለዚህም ይመስለኛል ይሄ መግለጫ የወጣው አንተ እንዳልከው ለምሳሌ ምንም ታሳቢ ነው አርጎ ነው የወጣው። አርብ የሚወጣ መግለጫ አይደለም። የጦርነቱን ሁለተኛ ወይ አንደኛ ዓመት ታሳቢ አድርጎ የመንግስትን ሶስተኛ ወይ አራተኛ ወይ ሰባተኛ ዓመት ታሳቢ አድርጎ የወጣ መግለጫ አይደለም ማለት ነው። የሀገሪቷን የፖለቲካ ቀውስና ሁኔታ በትክክል ከተገነዘበ ከዛ ጋርም ተያይዞ በእነዚህ ኃይሎች ምላሽ እንዲሰጥ ተጠብቋል ማለት ነው። ምክንያቱም የኢትዮጵያን ሰላም በምንም መልኩ አገዛዙ ብቻውን ሊያረጋግጠው የሚችልበት ሁኔታና እድል እንደሌለ የተረዱት ይመስለኛል መሳይ። ከዚህ አንፃር ተገዶም ቢሆን ወደ እነዚህ አይነት ሁኔታ ውስጥ እንዲገባ ለማድረግ ጥረት ያደርጋሉ ብዬ ነው የማስበው። ግን በዋናነት እንዳልኩ የኢትዮጵያን ለውጥ የሚወስነውና ዲክቴት የሚያደርገው የኢትዮጵያ ህዝብ ፍላጎት ነው ብያለሁ። መሬት ላይ የምናደርገው ትግል ነው፣ የምንከፍለው መስዋዕትነት ነው። ትንግርቱ እንደው የዛሬው የፋኖ ምላሽ በተለይ በዓለም አቀፍ ተቋማት በምዕራባውያን ሀገራት ዘንድ ከዚህ በኋላ ለሚያነሱት ጥያቄ ፋኖ ቅርጽና እንትን የለውም ለመነጋገርም አልቻልም እያለ አብይ አህመድም በየጊዜው የሚያቀርበውን ስሞታ የሚያስቀር ይመስላልና እንዴት ሊረዱት ይችላሉ? ከዚህ በኋላ ይህንን ጥያቄ አያነሱም? ፋኖ ዓላማውን የሚፈልገውን አጠቃላይ ሁኔታውን የተመለከተ አቋሙን ግልጽ ያደረገበት ሁኔታ ነው የታየውና ከዚህ በኋላ ከምዕራብ ዓለም ሀገራት ጋር በተለይ ተጽዕኖ ከሚፈጥሩት ሀገራት ጋር የሚኖረው ግንኙነት ምንድነው ብለህ ታምናለህ? እስከዛሬ እንደሚያደርጉት ፋኖን አናቆም ወይም በስም ለመጥራት ራሱ እስከማይፈልጉበት ጊዜ ድረስ የነበረውን ሁኔታ ቀይረው በትክክል በቁመናውና በተጽዕኖ ልክ መተው ሊነጋገሩ የሚችሉበት እድል ይኖራል ወይም ደግሞ ወደዛ ውሳኔ ይገባሉ ብለህ ትጠብቃለህ? ምንም ጥያቄ የለውም። የሚኖረው አቅም ነው የሚወስነው። የምትገነባው ኬፓቢሊቲ ነው የሚወስነው።
ይሄ መግለጫ ሲወጣ አገዛዙ መጨረሻ ላይ ነው የተጻፈው አይተ ከሆነ ማለት ነው። በዚህ መግለጫ ላይ በዋናነት አድሬስ ሊደረጉ የተፈለጉት እባካችሁ የሀገሪቷ ሁኔታ እንደዚህ ስለሆነ ፋኖችም ኦኤልኤም ሌሎች ኃይሎችም የናንተ ኮሚትመንት ያስፈልጋል ጥሪው እየመጣ ያለው ይሄ በህዝብ ትግል የመጣ ይሄ ከፍተኛ ዋጋ ተከፍሎበት እዚህ የተደረሰበት እንትን ነው መሳይ ዝም ብለህ የምታመጣው አይደለም። ግን ትልቁ ነገር ምንድነው ፋኖ ይዞ የመጣው አደረጃጀት በተለይ ደግሞ ቁልፍ ምላሽ ይሰጣል። የአማራ ህዝብ መሳይ አንተ ራስን ጨምሮ ስንቴ ነው እኔ ጋር የደወልከው? ለምንድነው አንድ የማይሆኑት የማይል ህዝብ ነበር ወይ? ለምን መሰለ እንደዛ ስንል ነበር። የተደራጀ ፖለቲካን መስራት የሚቻለው ወጥ የሆነ አደረጃጀትን ይዞ መምጣት እንደሆነና ዓለም በዛ እንደሚመራ ስለምንገነዘብ ነው ጫና ስናሰድርባቸው ነበር። አንድነቱን ፍጠሩ፣ ከዛ በኋላ ሪሶርስ አትጠይቁም፣ ከናንተ ጋር መስራት የሚፈልግ በርካታ ኃይል ይኖራል። የኢትዮጵያን ሰላም የሚፈልግ ኃይል ሁሉ እናንተን አማራጭ ኃይል እንደሆናችሁ ይገነዘባል። ምክንያቱም የናንተ ጥያቄ የህዝብ ጥያቄ ስለሆነ። እውነት እነሱ እንደሚሉት የጽንፈኞች ጥያቄ ከሆነ እኮ መሳይ እንደፈለጉ አሜሪካ ላይ መጥተው ስብሰባ ሰልፍ መጥራት ይችላሉ እኮ። እነሱ እንደሚሉት የጽንፈኞች ጥያቄ ቢሆን ይሄ ሁሉ የሚያስገቡት ሰራዊት እኮ እዛው ቀልጦ አይቀርም እኮ እንዴ። በመላ ሀገሪቷ ለፋኖ የሚሰጠው ድጋፍ እኮ ቀላል ድጋፍ እኮ አይደለም። እስኪ እነሱ በሚያወጣቸው ሰራዊት ቀጥረው ደሞዝ የሚከፈላቸው የሚዲያ ሰራዊት ቀጥረው በመናወጣቸው ማስታወቂያዎችና የቴሌቪዥን ዜናዎች ስር ሄዳችሁ ኮሜንት አድርጉልን ሶሻል ሚዲያ ላይ ተብለው የተቀጠሩ ሰዎቻቸውን ኦቨርዌልም የሚያደርግ የህዝብ ምላሽ እኮ ነው የምታየው በሚወጣው ዜናው ስር እየሄድክ ስትመለከት። ከዛ በላይ ምን ሰርቬይ አለ? የኢትዮጵያን ህዝብ የልብ ትርታ ለመለካት ከዚህ ውጪ ምን አይነት ጥናት ልንሰራ እንችላለን? የህዝቡን ምላሽ እዛ ጋር ሄደህ እኮ ታገኘዋለህ። እነሱ ሊከላከሉት አንድ አይነት ቃል ኮፒ ፔስት እያደረጋችሁ ለጥፉ ተብሎ የተሰጣቸውን እንኳን እንደዛ እየለጠፉ ሊከፈላቸው ኃይሎች ህዝቡ እንዴት ኦቨርዌልም አድርጎ የነሱን ፈልገህ እንኳን አታገኘውም። የነሱን እዛ ጋር የሚጽፉትን ነገር ማለት ነው። በዚህ ደረጃ ህዝብ ድጋፍ የሰጠው ኃይል መሰረቱ የህዝብ ጥያቄ እንዳለ ግልጽ ነው። እነዚህ ጥያቄዎች በሆነው እንደነሱ እንደሚሉት የጽንፈኞች ጥያቄ ቢሆኑ በአንድና በሁለት ወር እዛ አካባቢ ያለውን የፖለቲካል ኦርደር በምትፈልገው መንገድ መቆጣጠር በቻልክ ነበር። 2 ዓመት ዘለቀ። አቅሙ እየተጠናከረ እያሰለጠነ መግለጫ እየሰጠ ከቦታ ቦታ እየሄደ ቋራ ድረስ ሄዶ ዲክላሬሽን የሚያውጅ በዚህ ደረጃ እየተንቀሳቀሰ ያለን ኃይል አሳነሰ ልታቀርብ ወይንም ደግሞ አጠልሽተ ልታቀርብ ብትሞክር እንደው ራስን ታታልላለህ። ከገባህበት የጦርነት ቀውስ ውስጥ ግን መውጣት አትችልም መሳይ። አሁን እኮ ውሃ ውስጥ የተደፈቀ አገዛዝ ነው ያለው። መተንፈስ አይችልም። መውጣትም ከባድ ነው፣ መግባትም ከባድ ነው ይሆን። ስለዚህ ተገዶ ወደ እንደዚህ አይነት ነገሮች ውስጥ ቢመጣ የሚገርም አይደለም። ሌላው እንዳልከው ግን የኢትዮጵያን ሰላም የሚፈልጉ ኃይሎች በነገራችን ላይ ፋኖ በመግለጫው ላይ ዛሬ ባወጣው መግለጫ ላይ መሳይ ምን የሚል ነገር አለው መሰለ? የትኞቹም ኃይሎች ጋር በተለይ ከምዕራባውያን ጋር ተቀራርቦ ለመነጋገር ለመስራት ፍላጎቱን ለማስረዳት ሁሉ ጊዜ ዝግጁ መሆኑን በግልጽ ተናግሯል። ዌልካሚንግ ጀስቸር ነው ይሄ። ፖለቲካ ነው ይሄ፣ ዲፕሎማሲ ነው። የዲፕሎማሲ ቋንቋ ነው። ለኔ የፖለቲካ እድገት ይሄ ነው፣ ሽግግር ማለት ይሄ ደግሞ የተረጋገጠው ለምን ነው? በድርጅት ስለመጣ። ለምሳሌ ከድርጅቱ ጋር ተያይዞ እንደው ኢንተርቪው አድርገህ ቢሆን ደስ ይለኝ ነበረ። እንዴት ኮሌክቲቭ ሊደርሺፕ ይዘው መጥተው አንድ መሪ እንዴት አልመረጡም እያለ ሰው ሊያጠለጥል ሲሞክር አገዛዙ አልተመቸውም እንደዚህ ሆኖ መምጣቱ። ምክንያቱም ለመበተን አመቺ አይደለም። ይሄ በቀላሉ ለመበተን የነበራቸውን ፕላን ሁሉ ነው ገደል የከተተባቸው። ጥቅሙን ግን የምታየው ዛሬ በሚሰጡት ምላሽ፣ ለዲፕሎማቲክ ማህበረሰቡ በሚሰጡት ምላሽ ነው። እንደዚህ ሆኖ በመምጣታቸው ደቂቃ አልፈጀባቸው። ቆይኛ ጋር ፕሩቭ ይደረግ የኛ ተሰብስቦ ምናምን እስክናየው ድረስ 6 ቀን ስጡን፣ እናንተ ጋር ደግሞ እንደዚህ እስኪሆን 7 ቀን ስጡን፣ ውጭ ሀገር ሌሎች ሰዎች ኮሜንት እንዲያደርጉበት የሚባል ነገር የለም። ሴንትራል ኮማንዶ አለ፣ ስራ አስፈጻሚው ይገመግመዋል። ከዛ በኋላ ለዓለም አቀፉ ማህበረሰብ ለሀገር ውስጥና ለህዝብ ለደጋፊዎች የሚደረገውን መግለጫ በቀላሉ መግለጫ እንሰጣለን ማለት ለኔ ትልቅ ፖለቲካል ተርኖቨር ነው። ስለዚህ የድርጅት መፈጠር ለውጥ ነው መሳይ። ይሄ ደግሞ በዓለም አቀፍ ማህበረሰብና ከተለያዩ ሀገራት ጋር የምትሰራቸውን ስራዎች በእርግጠኝነት ያሳልጥልሃል።
ከዚህ በኋላ ከማጋር ነው የምንነጋገረው የሚሉ ኃይሎች አይኖሩም ማለት ነው። የምትነጋገረው ኃይል አለ፣ ድርጅት አለ፣ ተቋም ተመስርቷል። ያ ተቋም የአማራ ህዝብ ተቋም በትግል የወለደው ተቋም። እኔ እንዲህ አይነት ህዝብ ገጥሞኛ ያውቅም መሳይ ድርጅት ለማቋቋም የሚዋጋ ህዝብ ለሌላው እኮ በነፃ ይፈቀዳል ድርጅት። የአማራን ድርጅት ማዋለድ ግን ምን ያህል ከባድ እንደነበር አፈናው፣ ሴራው፣ ዲሰፕሽኑ፣ ድምጾች እየተቀዱ በስልክ የሚደረጉ ውይይቶች ምን ያህል አዳጋች እንደነበሩ ታውቃለህ መሳይና እነዛ ሁሉ ሂደቶች ታልፈው ነው እንደዚህ አይነት ተቋማት የተመሰረቱት። እሱ ደግሞ ያለውን የፖለቲካ ውጤት ዲፕሎማሲያዊ ውጤት አይ ቲንክ እያየን ያለ ነው ብዬ ነው የማስበው። ስለዚህ እሱ በአንድም በሌላ መልኩ የኢትዮጵያን ሰላምና ቀጠናው ላይ የሚኖረውን ዘለቄታዊ ጂኦፖለቲካል ስቴቢሊቲ የሚያስቡ ኃይሎች ሁሉ የፋኖን ኦቨርዌልሚንግ ኃይል ሳይድ ላይ ሊያደርጉት አይችሉም። ይሄ ትልቅ ሲግኒፊካንት የፖለቲካ ውጤት፣ የዲፕሎማሲ ውጤት፣ ወታደራዊ ውጤት ተደርጎ ሊቆጠር ይችላል ብዬ አስባለሁ መሳይ። በጣም አመሰግናለሁ።